አሜሪካ እስራኤልና ኢራን በገቡበት የተካረረ ጦርነት ንጹሃን እንደ ማለዳ ጤዛ እየረገፉ ነው። እስካሁን በጦርነቱ በሁሉም በኩል የሟቾች ቁጥር ከ6000 በላይ ደርሷል። ኢራን ዛሬ ቀትር ላይ የእስራኤልና የአሜሪካ ኢላማዎች ላይ በፈጸመችው ጥቃት አደገኛውን ኮራምሻ ሚሳኤልን ለመጀመሪያ ጊዜ ተጠቅማለች። አሜሪካ በሳውዲ አረቢያ፣ በሊባኖስና በኩዌት የሚገኙትን ኤምባሲዎቿን ሙሉ ለሙሉ ዘግታለች። የኢራን ሚሳኤሎች ቱርክ ውስጥ የፈነዱ ሲሆን ይህ ክስተት የተከሰተው በስህተት መሆኑን አውቀናል ሲሉ የሀገሪቷ ባለስልጣን ገልጸዋል። የኢራን ተወንጫፊ ድሮኖች የአዘርባይጃኑን ናክጂቫን የአየር ማረፊያን የመቱ ሲሆን ኢራን ግን ይህን ጥቃትን ያልፈጸምኩም በስሜም እየተነገደ ነው ብላለች። በሆርሙዝ ሰርጥ ያለው የነዳጅ ጫኝ መርከቦች እንቅስቃሴ በ90 በመቶ መቀነሱን ኪፕለር የተባለው የጥናት ተቋም አስታውቋል። እስራኤል በደቡብ ሊባኖስና በቴሄራን ከባድ ድብደባን ፈጽማለች። ኢንተርናሽናል ጨዋታዎችን የሚያስተናግደው የኢራኑ ግዙፉ አዛዲ ስታዲየም በከፊል ወድሟል። ኢራን በአጸፋው በኩዌት የሚገኙ 20 የአሜሪካ የሚሊተሪ ተቋማትን ደብድባለች። በእስራኤል ራማት ዴቪድ አየር ኃይል ጣቢያ የሚገኘውን የነዳጅ ማጠራቀሚያም ሙሉ ለሙሉ ከጥቅም ውጪ አድርጋለች። ዶናልድ ትራምፕ በአጭር ቀናት ያልቃል ያሉትን ንግግር በሚቃረን መልኩ ዛሬ ከሰዓት ደግሞ የጦርነት በርካታ ሳምንታትን ይፈጃል ብለዋል። የፖለቲካና የኢኮኖሚ ሊቁ ፕሮፌሰር ጄፍሪ ሳች በበኩላቸው የአሜሪካ መሪዎች ዘውትር የውሸትና አሳማኝ ያልሆነ ምክንያትን እየፈጠሩ ነው ወደ ጦርነት የሚገቡት ብለዋል። የጦርነቱ ቀጣይ ሰዓታት ዓለማችን ላይ ምን አይነት ተጽዕኖ ይፈጥራል የሚለውም የበርካቶች ጥያቄ ሆኗል። Good evening. The war on Iran is spreading, reaching closer to our shores tonight, even as a confident United States claims Iran's regime is toast. አፍሪካ ህብረት አቅራቢያ የምስራቅ አፍሪካ ግዙፍ እስላማዊ ማዕከል አልነጃሺ ፊት ለፊት የንግድ ሱቆችን በመሸጥ ላይ ነን። ሱቆችን ከ26 ካሬ ጀምሮ በ900 ሺህ ብር ቅድመ ክፍያ በመሸጥ ላይ ነን። ሱቆን በ24 ወራት ውስጥ ጠንቀቅ አድርገን እናስረክቦታለን። በተጨማሪም የመኖሪያ አፓርትመንት በቡልጋሪያና ቧሪ 100% ለሚከፍሉ ደንበኞች ባለ 1 መኝታ በ5.5 ሚሊዮን፣ ባለ 2 መኝታ በ6.6 ሚሊዮን፣ ባለ 3 መኝታ በ10 ሚሊዮን ብር ብቻ ይዘን ቀርበናል። አሊያም በ20 በመቶ ቅድመ ክፍያ ቀሪውን በ3 ዓመት ይከፍላሉ። ልብ ይበሉ፣ ይህ ቅናሽ የሚቆየው ለ10 ቀናት ብቻ ነው። ለበለጠ መረጃ በ0969 51 0009 ይደውሉ። ሰላም ጤና ይስጥልን። በመላው ዓለም የምትገኙ ውድ የመሿለኪያ ቤተሰቦች በዛሬው መሰናዷችን 6ኛ ቀኑን ስለያዘውና ተባብሶ ስለቀጠለው ግጭት እንዲሁም በዛ ዙሪያ እየተከሰቱ ያሉ ጉዳዮችን እናስቃኛችኋለን። ተጠናክሮ በቀጠለው የኢራን የአሜሪካና የእስራኤል ግጭት እስራኤል በቴሄራን ላይ 10ኛውን ዙር ጥቃት መፈጸሟን የእስራኤል መከላከያ ሰራዊት የፕሬስ አገልግሎት ገልጿል። በአሜሪካና በእስራኤል ጥቃት የተገደሉ ኢራናውያን ቁጥርም ከ1045 በላይ መድረሱን ታሲንም የዜና ወኪል የሰማዕታትንና የቀድሞ ታጋዮች ጉዳይ ፋውንዴሽንን ጠቅሶ ዘግቧል። በደቡብ ምስራቅ ቴሄራን የሚገኝ የመኖሪያ መንደር በቦምብ ጥቃት እንደደረሰበት ደግሞ ኢርና ዘግቧል። በአሜሪካና በእስራኤል ጥቃቶች ምክንያት ቢያንስ 3 የሕክምና ባለሙያዎች መገደላቸውን የኢራን ጤና ሚኒስቴር አስታውቋል። ተጨማሪ የአሜሪካ ኃይሎች ወደ መካከለኛው ምስራቅ እየገቡ ሲሆን በኢራን ላይ የሚካሄደው ዘመቻ አስፈላጊውን ያህል ጊዜ እንደሚወስድ የአሜሪካ መከላከያ ሚኒስቴር ተናግሯል።
የአሜሪካ የውሃ ውስጥ ሚሳኤሎች በስሪላንካ የባህር ዳርቻ አቅራቢያ የኢራንን የባህር ኃይል የጦር መርከብ መተው አስምጠዋል። ትላንት ምሽት ደግሞ በሺዎች የሚቆጠሩ ኢራናውያን አደባባዮች በመውጣት የአሜሪካ ምስለኔ የሆነው የቀድሞ የንጉሥ ልጅ ፓቫሊ መቼም ሀገራችንን አይመራም የሚል ቁጣን አሰምተዋል። እኛ በካሃዲ ስር መተዳደር አንፈልግም፣ እሱ የነ ትራምፕ ተላላኪ ነውም ብለዋል። የኢራን የአጸፋ እርምጃን በምዕራብ እስያ በመስፋፋት ላይ ይገኛል። በዓለማችን እጅግ ወሳኝ የሆኑ የነዳጅ ንግድ መስመሮች በከፍተኛ ሁኔታ እየተጎዱ ነው። የኔቶ አጋር የሆነችው ቱርክ ከኢራን በተተኮሰ ባላስቲክ ሚሳኤል መመታቷን ገልጻለች። This is the moment a US submarine sunk an Iranian warship off the southern coast of Sri Lanka, according to the United States Department of Defense on Wednesday. Sri Lankan authorities say they've recovered dozens of bodies and rescued more than 30 people. ይህ በአሜሪካና በእስራኤል በኢራን ላይ ጥቃት ከከፈቱ በኋላ ቴህራን የኔቶ አጋርን ኢላማ ስታደርግ የመጀመሪያው አጋጣሚ ነው። በዚህ ዙሪያ አስተያየት የሰጡት የቱርኩ ባለስልጣን ኢራን የታቀደ ጥቃት አይደለም የፈጸመችው ብለዋል። ስማቸው ያልተጠቀሰ አንድ ባለስልጣን በምስራቅ ሜዲትራሊያን በኔቶ የተመታው የኢራን ባላስቲክ ሚሳኤል ኢላማው በቱርክ እንዳልሆነ ግልጽ ነው ብለዋል። ሚሳኤሉ ቱርክ ውስጥ ምንም አይነት ጉዳት አላደረሰም ሲሉም አክለዋል። ባለስልጣኑ ይህ ግልጽ ነው፣ የኢራን ሚሳኤል የእኛን ግዛት ኢላማ ያደረገ አይደለም፣ በስህተትም የወደቀ ነው ሲሉ ገልጸዋል። ኔቶ በቱርክ የአየር ክልል የተቃጣ ጥቃት ማክሸፉን ቢገልጽም ኢራን ግን እስካሁን የሰጠችው ማብራሪያ የለም። በቀጠናው ክፉኛ ከተጎዱ የአሜሪካ አጋሮች መካከል የተባበሩት አረብ ኤሚሬትስ ትገኝበታለች። ከዓለም የነዳጅ አቅርቦት ውስጥ 1/5 የሚሆነው በኢራንና በኦማን መካከል ባለው የሆርሙዝ ሰርጥ ያልፋል። ኢራን አሁን ይህንን ወሳኝ መተላለፊያ ሙሉ በሙሉ መቆጣጠሯን እየገለጸች ነው። እዚህ ቦታ እሳት ከተነሳ በኋላ መርከቦችን ነዳጅ የመሙላት ሂደት ቀንሷል። ባለስልጣናት እሳቱ የተነሳው በተመታ የታጠቀ ድሮን ስብርባሪ መውደቅ ምክንያት መሆኑን ተናግረዋል። በዚህና በጦርነቱ ዙሪያ ዛሬ ንጋት ላይ መግለጫ የሰጡት የኢራን አብዮታዊ ዘብ ከፍተኛ አመራር የሆርሙዝ ሰርጥ መዘጋቱ ይቀጥላል፣ በጠላቶቻችን ይዞታዎች ላይ የምናደርገውን ጥቃትም አጠናክረን እንቀጥላለን ብለዋል። زندان غیور و سلحشور ملت ایران در نیروهای مسلح کشور در 5مین روز از آغاز جنگ و تجاوز مشترک آمریکایی صهیونی به میهن اسلامی ጠንካራው ኢራን የሚቃጣባትን ጥቃት በአግባቡ የመከተችና የአጸፋ ጥቃቶችን እየሰነዘረች ነው። የሆርሙዝ ሰርጥ ዝግ ሆኖ እንዲቆይም እናደርጋለን። ጥቃቶችንም አጠናክረን የምንቀጥል ይሆናል። በሌላ በኩል የአሜሪካ የባህር ሰርጓጅ መርከብ በህንድ ውቅያኖስ ላይ የኢራንን ሌላ የጦር መርከብ መታ አስምጣለች። ኢራንም የአጸፋ እርምጃ እንደምትወስድ ዝታለች። አሜሪካና እስራኤል በኢራን የጸጥታ ኃይሎችና ቁልፍ ተቋማት ላይ የሚያደርሱትን ጥቃትና የኢራን የአጸፋ እርምጃ ለ6ኛ ቀን ቀጥሎ ውሏል። አሜሪካ ዛሬ ያሰጠመችው የኢራን የጦር መርከብ ከሁለተኛው የዓለም ጦርነት ወዲህ በጠላት መርከብ ላይ የተሰነዘረ የመጀመሪያው የቶርፒዶ ጥቃት መሆኑን የአሜሪካ መከላከያ ሚኒስቴር ፒቴክስ ተናግረዋል። ከሰጠመችው መርከብ የስሪላንካ የሕይወት አድን ቡድን 32 ሰዎችን ማትረፋቸውን አሶሺየትድ ፕሬስ ዘግቧል። ጥቃቱን ተከትሎ ኢራን በመካከለኛው ምስራቅ የሚገኙ ወታደራዊና ኢኮኖሚያዊ መሰረተ ልማቶችን ሙሉ ለሙሉ እንደምታወድም ዝታለች። በግጭቱ የተገደሉት የኢራኑ የበላይ መሪ አያቶላ ኳሚኒ የቀብር ስነ ስርዓትም በጦርነቱ ምክንያት እንዲገፋ መደረጉ ተገልጿል። የሀገሪቷ የሃይማኖት መሪዎች ተተኪ ለመምረጥ በዝግጅት ላይ መሆናቸው ሲነገር፣ እስራኤል ለህልውናዋ አስጊ መሪ ከተመረጠ ኢላማ ከመሆን አይተርፍም ስትል አስጠንቅቃለች።
እስራኤል በተናጠል በሂዝቦላ ላይ ዳግም በከፈተችው ወታደራዊ ዘመቻ በሊባኖስ ከ50 በላይ ሰዎች ተገለዋል። በአንጻሩ እስካሁን ባለው ይፋዊ መረጃ ከጦርነቱ ጋር በተያያዘ 6 የአሜሪካ ወታደሮች ሲገደሉ 11 እስራኤላውያንም በትላንትናው ዕለት ሕይወታቸውን አጥተዋል። በጦርነቱ ዙሪያ አስተያየታቸውን የሰጡት የአሜሪካው ሴናተር ማርክ ኬሊ እነሱ ለአሜሪካ ሕዝብ ያስቀመጡት በጎ የሆነ ዓላማ፣ የወደፊት ዕቅድና ጠቃሚ የሆነ ምህዳር የለም፣ ዓላማቸው ሕዝብን ማገልገል ሳይሆን ጦርነት ብቻ ነው ሲሉ የሀገራቸውን የመንግሥት አመራሮች ኮንነዋል። You could pick a random group of people off the street tonight here in Washington, D.C. Just a random group, and they could probably do a better job than our government is doing right now with this. They don't have. በዚህ ምሽት ዋሽንግተን ከተማ ሄደሽ የተወሰኑ ሰዎችን ዝም ብለሽ መንግስት እንዲያስተዳድሩ ብታደርጋቸው ከአሁን መንግስታችን የተሻለ ስራን ይሰራሉ። የተባበሩት አረብ ኤሚሬትስ በግዛቷ ላይ የሚሰነዘሩ ጥቃቶችን አጥብቃ ያወገዘች ሲሆን እስካሁን ከ1000 በላይ ጥቃቶች እንደደረሱባት ገልጻለች። ከቴህራን በኩል ደግሞ መልእክቱ በተመሳሳይ መልኩ ወደ ኋላ የማይል ነው። የኢራን ሚሳኤሎች ትላንት ምሽት በኢየሩሳሌም በቴል አቪቭ እና በምዕራብ ቆም የሰነዘሩት ጥቃት አየር ላይ ከሽፏል። የአየር መከላከያ ስርዓቶች የሌሊቱን ሰማይ ሲያበሩት ነዋሪዎች ወደ መከላከያ መጠለያዎች ተሯሩጠዋል። የኢራን አብዮታዊ ዘብ በአሜሪካና እስራኤል ኢላማዎች ላይ ሌሊቱን ወደ 40 የሚጠጉ ሚሳኤሎችን መተኮሱ ገልጿል። የኩዌት የጦር ኃይሎች ዛሬ በአገሪቷ የአየር ክልል ውስጥ የተተኮሱ ጥቃቶችን መመልከታቸውንና እነሱን ለማክሸፍ በንቃት እየሰሩ መሆናቸውን አስታውቀዋል። ጦር ኃይሉ እነዚህን ስጋቶች ለመቋቋም ሲንቀሳቀስ በኩዌት ከተማ ዙሪያ የማስጠንቀቂያ ደውሎች ተሰምተዋል። ይህም ሌላኛዋ የባሕረ ሰላጤዋ ሀገር በቀጥታ እየሰፋ ወዳለው ግጭት በእጅጉ መሳቧን ያሳያል። በተመሳሳይ ሳውዲ አረቢያም በምስራቅ የባህር ዳርቻዋ የሚገኘው የራስ ታኑራ የነዳጅ ማጣሪያን ኢላማ ያደረገ ድሮን ማክሸፏን አስታውቃለች። የመከላከያ ሚኒስቴሩ የመጀመሪያ ደረጃ ግምቶች ጥቃቱ የተፈጸመው በድሮን መሆኑንና ምንም አይነት ጉዳት እንዳላደረሰ ይጠቁማል ብለዋል። ምንም እንኳን በዚህ ሳምንት መጀመሪያ ላይ የተለየ ጥቃት በዚሁ ተቋም ላይ ተሰንዝሮ እሳት አስነስቶ አንዳንድ ስራዎችን እንዲቆሙ ቢያደርግም ውድ የመሿለኪያ ቤተሰቦች ይህን ዘገባ እዚህ ድረስ ከተከታተላችሁት ቻናሉ የበለጠ እንዲያድግ አንድ ጊዜ ሰብስክራይብ እንድታደርጉ አስታውሰን ተረካችንን እንቀጥል። በሌላ በኩል በሳውዲ አረቢያ ሪያድ በሚገኘው የአሜሪካ ኤምባሲ ግቢ ውስጥ የኢራን የድሮን ጥቃቶች ስላደረሱት ጉዳት አዳዲስ መረጃዎች እየወጡ ነው። ከድሮኖቹ አንዱ በግቢ ውስጥ የሚንቀሳቀሰውን የሲአይኤ የስለላ ጣቢያ መምታቱን ዘገባዎች ያሳያሉ። ዋሽንግተንና ሪያድ ድሮኖቹ የኤምባሲውን ግቢ መምታታቸውን አረጋግጠዋል። ሆኖም ሁለቱም መንግስታት የስለላ ተቋሙ ከተጠቁት ቦታዎች መካከል አንዱ እንደነበር በይፋ አላመኑም። በአጠቃላይ እነዚህ ክስተቶች አንድ አይነት አካሄድን ያሳያሉ። ኢራን ምላሿን በአንድ ግንባር ብቻ እየወሰነች አይደለም። ከተባበሩት አረብ ኤሚሬትስ እስከ ኳታር፣ ከሳውዲ አረቢያ እስከ እስራኤል ድረስ ባሉ በርካታ ሀገራት ውስጥ የዲፕሎማቲክ ቦታዎችን፣ የነዳጅ መሠረተ ልማቶችንና ከአሜሪካ ጋር የተገናኙ ተቋማትን ኢላማ እያደረገች ነው። ግጭቱ አስቀድሞ ለነዳጅ ዋጋ መጨመርና ለንግድ መስተጓጎል ስጋት ሆኗል። በቀጠናው ላሉ የአሜሪካ አጋሮች ይህ ክስተት አስቸጋሪ የሆነ ሚዛን የመጠበቅ ሥራ ሆኗል። ሰፋ ያለ ቀጠናዊ ጦርነትን ለማስቀረት እየሞከሩ በግዛታቸው ላይ ለሚደርሱ ጥቃቶች እንዴት ምላሽ መስጠት እንደሚችሉ ማሰብ አለባቸው ተብሏል። በተያያዘ ዜና የጉድ አገር ገንፎ እንዲሉ የዩክሬኑ መሪ ዜሌንስኪ ሀገራቸው የጦር መሳሪያዎች ተመጽዋች መሆኗን ዘንግተው ነው መሰል በርካታ ሀገራት የኢራን ድሮኖችን መቶ ለመጣል የሚያስችሉ ረቂቅ መሳሪያዎችን እንድንሰጣቸው እየለመኑን ነው፣ እኛም የቻልነውን ያህል ለመስጠት ጥረት እናደርጋለን ሲሉ ፈገግ የሚያሰኝ አስተያየት ኮስተር ብለው ሰጥተዋል። Партнери звертаються до нас, до України, щоб ми допомогли із захистом від шахедів, з експертизою.
з реальною роботою. Були запити щодо цього і від американської сторони. አጋሮቻችን የኢራን ድሮኖችን ማምከኛ እንድንሰጣቸው ጥያቄ ያቀረቡልን በራችንንም እያንኳኩ ነው። የኦፕሬሽን ድጋፍ እንድናቀርብላቸውም ጠይቀውናል። ከአሜሪካ ሳይቀር መሰል ድጋፍ ጥያቄም ቀርቦልናል። ቅዳሜ ረፋድ የተቀናጀው የአሜሪካና የእስራኤል ጥቃት ከተጀመረበት ጊዜ አንስቶ ግጭቱ በፍጥነት እየተባባሰ መጥቷል። በኢራን የሟቾች ቁጥር ከ1000 በላይ ያሻቀበ ሲሆን በቀጠናውም ከፍተኛ የኢኮኖሚ ውድመት መድረሱ ተዘግቧል። ጦርነቱ በተለይም በእስራኤል ኢኮኖሚና በዓለም አቀፉ የኢነርጂ ገበያ ላይ ከፍተኛ የኢኮኖሚ ጫናን አሳድሯል። በተለይ በእስራኤል ኢኮኖሚ ላይ ተጽዕኖ ከባድ ሲሆን የአየር ላይ ጦርነቱ አሁን ባለው ቀይ የገደብ ደረጃ በሳምንት ከ9 ቢሊዮን ስቅል ወይም ከ2.3 ቢሊዮን ዶላር በላይ በኢኮኖሚ ላይ ኪሳራ ሊያስከትል እንደሚችል የእስራኤል የገንዘብ ሚኒስቴር ገምቷል። በመጀመሪያዎቹ 6 ቀናት ብቻ የእስራኤል ቀጥተኛ ወታደራዊ ወጪ በግምት 5 ቢሊዮን ዶላር የደረሰ ሲሆን ይህም ማለት በአንድ ቀን በአማካኝ 725 ሚሊዮን ዶላር ወጪ ማለት ነው። እንደ አይረን ዶም እና እንደ አሮ ያሉ የጸረ ሚሳኤል ስርዓቶችን ለማንቀሳቀስ እስራኤል በቀን ከ10 ሚሊዮን እስከ 200 ሚሊዮን ዶላር እያወጣች ትገኛለች። በኢራን በኩል ደግሞ በናታንዝ እና በኢስፋን የሚገኙ የኒኩለር ተቋማትን በቆም የሚገኘውን የባለሙያዎች ምክር ቤት ህንፃና የብሔራዊ መገናኛ ብዙሃኑ ኢርቢ ቻናል ዋና መስሪያ ቤትን ኢላማ አድርገዋል። በሌላ በኩል የኢራን ተከታታይ የሚሳኤል ጥቃቶች በቴል አቪቭ አካባቢ ቢያንስ 40 ህንፃዎችንና በቤት ሼሜሽ የሚገኙ መኖሪያ ቤቶችን አውድመዋል። የአሜሪካው ሴኔት ፕሬዝዳንት ዶናልድ ትራምፕ በኢራን ላይ ወታደራዊ ጥቃቶችን እንዲቀጥሉ ያላቸውን ስልጣን ለመገደብ የቀረበውን የውሳኔ ሐሳብ ውድቅ አድርገዋል። ይህ ውሳኔ ከሕግ አውጪዎች ግልጽ ፍቃድ ውጪ ለተጀመረው ግጭት በኮንግረስ ውስጥ ያለውን ጠባብ ድጋፍ የሚያሳይ ነው። በዲሞክራቱ ቲም ኬን እና በሪፐብሊካኑ ራንድ ፖል በጋራ የቀረበው ይህ ረቂቅ ኮንግረሱ ወታደራዊ ዘመቻውን ካላጸደቀ በስተቀር የአሜሪካ ኃይሎች በኢራን ላይ ከከፈቱት ጥቃት እንዲያፈገፍጉ የሚያስገድድ ነበር። ነገር ግን ሪፐብሊካኖች በሴኔት ውስጥ ያላቸውን የ53 ለ47 የአብላጫ ድምፅ በመጠቀም ፕሬዝዳንቱ ከእስራኤል ጋር በመሆን በኢራን ላይ ያዘዙትን ጥቃት በአብዛኛው በመደገፋቸው የውሳኔ ሐሳቡ በዚህ የድምፅ ልዩነት ሊወድቅ ችሏል። ይህ የድምፅ አሰጣጥ የተካሄደው የኢራኑ የበላይ መሪ አያቶላ አሊ ኳሚኒና በርካታ የቴህራን ከፍተኛ ባለስልጣናትን ለህልፈት የዳረገው እንዲሁም በኩዌት በሚገኘው የአሜሪካ የጦር ሰፈር ላይ ኢራን በከፈተችው አጸፋዊ ጥቃት የአሜሪካ ወታደሮች የተገደሉበትና በፍጥነት እየተባባሰ የመጣው ግጭት በተጀመረ በአምስተኛው ቀን ነበር። በጉዳዩ ላይ ጠንካራ ተቃውሞ ያላቸው ዲሞክራቶች በበኩላቸው ትራምፕ የአየር ላይ ጥቃቱን ሲያዙ ኮንግረሱን ማለፋቸው ህገ መንግስቱን የጣሰ አካሄድ ነው በማለት ይከራከራሉ። በተጨማሪም የአሜሪካ አስተዳደር ለጦርነቱ እየሰጠ ያለው ምክንያት ወጥነት የሌለውና ተለዋዋጭ መሆኑን አጥብቀው ይወቅሳሉ። በነገራችን ላይ ኢራን ጥቃት ከተከፈተባት በኋላ ከአሜሪካ ጋር ለድርድር መቀመጥ እንደማትፈልግና ረጅም ጊዜ ለሚቆይ ጦርነት እየተዘጋጀች መሆኗን የሟቹ መሪ የአያቶላ አሊ ኳሚኒ አማካሪ ተናግረዋል። አማካሪው ሞሐመድ ሞሃባር ዛሬ እንደተናገሩት ሀገራቸው ከአሜሪካ ጋር ለመደራደር ፍላጎት እንደሌላትና ለተራዘመ ጦርነት እንደተዘጋጀች ገልጸዋል። አማካሪው በሀገሪቷ የመንግስት ቴሌቪዥን ላይ በሰጡት ቃለ ምልልስ በአሜሪካኖች ላይ ስለማንተማመን ለድርድር የሚሆን መሰረት የለም፣ እስከፈለግነው ጊዜ ድረስም ጦርነቱን መቀጠል እንችላለን ሲሉ ተናግረዋል። ይህ በእንዲህ እንዳለ ፕሬዚዳንት ትራምፕ ከሀገራቸው ጦር መሳሪያ አምራች ኩባንያዎች ከፍተኛ ባለስልጣናት ጋር ዋይት ሃውስ ውስጥ ነገ አርብ ሊነጋገሩ መሆኑን ሮይተርስ ዘግቧል።
በስብሰባው አሜሪካ በኢራን ላይ የከፈተችውን ጥቃት ተከትሎ የነበራት ከፍተኛ መጠን ያለው የተተኳሾች ክምችት እየቀነሰ በመምጣቱ ኩባንያዎች ምርታቸውን እንዲጨምሩ ለማድረግ የታሰበ መሆኑም ተነግሯል። ከዚህ በተጨማሪም የአሜሪካ መከላከያ ሚኒስቴር ፔንታጎን በመካከለኛው ምስራቅና በሌሎችም ቦታዎች ጥቅም ላይ የዋሉ የጦር መሳሪያዎችን ለመተካት $50 ቢሊዮን የሚደርስ ተጨማሪ በጀትን ለመጠየቅ እየተዘጋጀ መሆኑን ሮይተርስ አክሎ ገልጿል። የአሜሪካ መንግስት የጦር መሳሪያ አምራቾች ላይ ምርታቸውን እንዲጨምሩ ከፍተኛ ግፊት እያደረገ ሲሆን ፕሬዚዳንት ትራምፕ በሚጠበቅባቸው መጠን እያመረቱ አይደለም የተባሉ ኩባንያዎች ተለይተው እንዲቀርቡላቸው ባለፈው ዓመት አዘው ነበር። የመከላከያ ሚኒስቴሩ የእነዚህን ኩባንያዎች ዝርዝር ይፋ ያደርጋል ተብሎም እየተጠበቀ ነው። ከዚህ በኋላም አስገዳጅ እርምጃ ሊወስድና ኮንትራታቸውንም ሊያቋርጥ ይችላል እየተባለ ነው። በግጭቱ ዙሪያ አስተያየት የሰጡት ታዋቂው ምሁር ጄፍሪ ሳች የአሜሪካ መሪዎች የትኛውንም ጦርነት ሲጀምሩ የሚያቀርቡት ምክንያት ሁሌም ውሸት ነው፣ ውሸት ፈብርከው ጦርነት ውስጥ መግባት የዘውትር ባህሪያቸው ነው ብለዋል። Netanyahu's idea is make the Middle East in Israel's image, overthrow every government that opposes Israel. He's had a friend in that, and that is the CIA and the United States government. የአሜሪካ መሪዎች ዘውትር ወደ ጦርነት የሚገቡት የውሸት ምክንያትን በመናገር ነው። የእነርሱ ፍላጎት ዘውትር ጥፋትና ውድመትም ነው። እነርሱ ይህን አጉል ዘይቤያቸውን ካልተዉ ዓለማችን መቼም ቢሆን ሰላም አታገኝም። ወደ ቻናላችን ቤተሰቦች ለዛሬ ያሰናዳንላችሁ ይህን ይመስል ነበር። እስከ ዝግጅታችን ፍጻሜ አብራችሁን ስለነበራችሁ ከልብ እናመሰግናለን። በቀጣይ ቢሰሩ የምትሏቸውን ርዕሰ ጉዳዮች ብትጠቁሙን ደስ ብሎን እንቀበላለን። ቻናላችንን ሰብስክራይብ ማድረግ፣ የደውል ምልክቱን መጫንና ላይክ ማድረግ አትዘንጉ እያልን ለዛሬ በዚሁ ተሰናበትን። መልካም ጊዜ።